አቤላ የማርቲን ሊተዋወቀ ማርቲ እኔ እየጠበኩህ መደበቅ ፈልጌ አይደለም፣ ነገር ግን ሰዎች ብዙ ነገር ስለሚያወሩ ነው። ለዛ ነው እየጠበኩህ። እናም ቀስ ብዬ ልነግርህ ነበረ ብላለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተተረፈ ይበልልኝ። እንግዲህ አቤላንና ማርቲን ያለያያቸው ምስጢር ወጥተዋል ማለት ነው። ማርቴ ልጅ የለኝም ብላ ነበረ። ዛሬ ግን አንዲት ህፃን ልጅ በጣም የምታምር ማሻአላ ቆንጅዬ የሆነች የ2 ዓመት ህፃን ልጅ አምጥታ አስተዋወቀችው። እቺ ልጅ ናት ተዋወቃት ብለው እሱም በጣም በደስታና በፈገግታ ልጇን ተዋወቃት ማለት ነው። እንግዲህ እንደዚህ እንደዛ እያለ ምስጢር ወጣ ተብሏል። ነገር ግን ይሄ እውነት ምስጢር አይደለም። ማርቲ ልጅ የላትም። ልጅቷ የማርቲ ልጅ አይደለችም። የማርቲ የእህቷ ልጅ ናት። ከዚህ በፊት የእህቴ ልጅ ናት ብላ የሆነ ቦታ ላይ አይቻታለሁ፣ ልጅቷም ማለት ነው። እና ያቺ ልጅ የማርቲ ልጅ አይደለችም። ያው ካለኝ አይቀር ምክንያቱ ይሄ ከሆነ ከተናገረች ምስጢሩን ከተናገርሽ እንታረቃለን ስላላት እሱ እንደዛ ብሎ ስላመነ ልጅ አላት ብሎ ስላመነ በቃ ልጅ አለት ብዬ ካመንኩኝ ወደ እኔ ይመለሳል፣ እውነቱን ተናግራለች ብሎ ያስባል ብላ ገምታ ይሄን አደረገች። ሁለተኛ ስህተት ማለት ነው። በጣም የሚያሳዝን ነገር ነው። ልጅቷ የማርቲ ልጅ አይደለችም፣ የእህቷ ልጅ ናት ማለት ነው እንዴ። በመቀጠል ደግሞ ልጅ ቢኖራት እና ለምሳሌ እንበልና ልጅ ኖሯት በልጇ ምክንያት ትቷት ቢሄድ ሄደ ነው የሚባለው። በልጅ አይታፈርም። ልጅ አላህ ስጦታ ነው። ልጅ ያጣ ብዙ ሰዎች አሉ። ልጅ ያጡ ብዙ ሰዎች አሉ። ወላሂ ሐቂቃ ማለት ነው። እና ልጅን የሚናፈቁ ብዙ ሰዎች አሉ ማለት ነው። እና ልጅ ያላችሁ ሰዎች በልጃችሁ አትፈሩ ወይም አትሸማቀቁ። በቃ ከሆነ በኋላ ልጃችሁን ጠንቀቅ ብላችሁ አሳድጉ። የልጇንም አባት ጠይቋት። የልጅሽ አባቷ ማን ነው ሲላት አባቷም እናቷም እኔ ነኝ ያለችው። እንግዲህ የዘንድሮ ወንዶች የዚህ ጊዜ ወንዶች በተለይ በቃ ባል መሆን እንጂ አባት መሆን አይፈልጉም። ብዙ ጊዜ የምናየው ነገር ነው። ሴቶች እንዳረገዙ ልጅ አርግዘው ሳለ ሊወልዱ ደርሰው እንኳን በቃ ካሁን በኋላ የልጅ ወጪ እንዴት እንችላለን ብለው ጥለው የሚጠፉ ብዙ አይነት ወንዶች አሉ። አብዛኛውን ጊዜ እንደዚህ አይነት አጋጣሚ ያጋጥማል ሀገራችን ማለት ነው። ብዙ እናቶች ልጃቸው የሚያሳድጉበት ነገር ሳይኖራቸው ጎዳና ልጆቻቸውን ይዘው የሚወጡት በዚህ ምክንያት ነው። አብዛኛው ጎዳና ላይ ያሉ ሰዎችን ብጠይቋቸው ባለቤቴ ጥሎኝ ሄዶ ልጄን በማሳድግበት ነገር አጥቼ ነው የሚሉት። የሀገራችን ኑሮ ውድነትን ታውቃላችሁ። የቤት ኪራይ መክፈል አይችሉም፣ የልጆች ወጪ አይችሉም። በቃ ጎዳና ላይ ይወጣሉ ማለት ነው። ይሄ ሁሉ የሚመጣው በወንዶች ምክንያት ነው። እና እንግዲህ እንደዛ ሊሆን ይችላል። አባቷም እናቷም እኔን ብላለች ማለት ነው። አባት የላትም ማለት ነው። እንግዲህ እንደዚህ አይነት ወንዶች አባድሉ ነው የሚባለው። እንግዲህ ለልጁ ለህፃናቶቹ ሲያድጉ ምን እንደሚባሉ ባላውቅም እንደዚህ አይነቱ አባት አባት ተብሎ አይጠራም፣ እውነት ለመናገር ማለት ነው። አባት ተንከባክቦ የወለደውን ልጅ ተንከባክቦ ለፍቶ ጥሮ ግሮ ሲያሳድግ ነው አባት የሚባለው። እናትም በዛው ልክ። እናትም ጥላ ምትሄድ ከሆነ እናት አትባልም ስለወለደች ብቻ። ማንኛውም እንስሳም እንኳን ይወልዳል ማለት ነው። ድመት እንደውም ነፍሳቸውን እስኪያውቁ እንደ ድመት የሚንከባከብ የለም። በጥርሱ ይቅርታ ስልክ ገባብኝ ማለት ነው። እና ድመት የሆነ ቦታ በተራራ ላይ እንኳን ቢሆን የሆነ ቦታ ስትንጠለጠል ህፃን ልጆቿን በጥርሷ ይዛ ነው የምትንጠለጠለው ማለት ነው። ለራሷ የኔ በቃ ከራሷ በላይ ነው የምትሆነው ድመት እንኳን ማለት ነው። የማታስብ የምትባለው እንስሳ ማለት ነው። እና እናትም ሆነ ወላጅ ልጆቻቸውን በእንክብካቤ ካላሳደጉ ወላጅ ሊባሉ ብቁ አይደሉም። በመውለዳቸው ብቻ ወላጅ አይባሉም። እውነት ለመናገር ችግር ሆኖባቸው ግዴታ ሆኖ አንዳንዴ ግዴታ ሆኖባቸው ልጃቸውን የሚለዩበት ሁኔታ ሊኖር ይችላል። ልጆቻቸው ተወስቶባቸው
አሁን ለምሳሌ ባልና ሚስት ሲለያዩ ባል ልጇን ደብቆ ይዞባት ወደ ሌላ ሀገር ሊሄድ ይችላል። ወይ ደግሞ እናት ልጇን ይዛ ወደ ሌላ ሀገር ልትደበቅ ትችላለች። በዛ ሰዓት አባትም ሆነ እናት ምንም ሊያደርጉ አይችሉም። ነገር ግን ጥለው ሄደው አባት ሊባሉ አይችሉም ማለት ነው። እንላችኋለን ቤተሰብ እንደዛ አይነት ነገራቶች አገራችን ላይ ይበዛሉ ለማለት ያክል ነው። ቤተሰብ ተጠርቼ አቋረጥኩት ማለት ነው። እኔ ወሬ ይዤ ሳቋረጥ ሀሳቤ በዛው ነው የሚቋረጠው ማለት ነው። ለማንኛውም ቤተሰብ እንግዲህ ማርቲ ለአቤላ ያስተዋወቀችው የእህቷን ልጅ ነው። ልጇ አይደለችም፣ ከዚህ በፊት ተናግራለች ማለት ነው። እሱ ግን ባለፈው ምንድን ነው ያለው? ምስጢሩን ከነገረችኝ ወደ እሷ ልመለስ እችላለሁ፣ የደበቀችኝ ምስጢር አለ ብሎ ነበርና እሱ በቃ እርግጠኛ ሆኖ ልጅ አላት ብሎ ስላመነ ያው እንግዲህ ያንን ምስጢር ከተናገርኩ ልጅ ነው እንግዲህ ልጇን ምስጢር ብሎ ያስበው ይህንን ከተናገርኩኝ ወደ እኔ ሊመለስ ይችላል ብላ ያው እንግዲህ ፍቅር እውር ነው እንደሚባለው ስለምትወደው ወደ እሷ ሊመለስ ስለምትፈልግ ብቻ ነው እያስተዋወቀችው እንጂ ልጇ አይደለችም። የእህቷ ልጅ ናት ማለት ነው። በጣም የምታምር ቆንጂ ልጅ ናት። አላህ ያሳድግላቸው ማለት ነው። አቤላም በጣም ደስ ብሎት እችን የመሰለች ልጅ ነው ወይ የደበቅሽኝ? ልጅ የለኝም እያልሽኝ እያለ ነበረ። እንግዲህ ልጅቷ በጣም ትልቅ ልጅ ናት። በእንደዚች አይነት ልጅ ፊት እንደዚህ አይነት ወሬ አይወራም። ነገር ግን ያው ያም ሆነ እናቷ አይደለችም። ግን ደግሞ ልጇ እናቷም ብትሆን እንደዛ አውርቷል ማለት ነው። ልጅቷ ትሰማለች፣ በደንብ ታውቃለች። ያኔ ባታውቅም ልታውቅ ትችላለች። የ2 ዓመት ልጆች አሁን በደንብ ያውቃሉና እና እቺን የመሰለች ልጅ ነው እንደ የለኝም ብለሽ የምትደብቂያ ሲል እውነት እውነት እኔ ደነገጠኝ ማለት ነው። እና እንደዚህ አይነት ልጆች ፊት ወሬ ማውራት ጥሩ አይደለም። እናቴ አፈርሽብኝ ምናምን ልትል ትችላለች ትንሽ ስታድግ ማለት ነው። እሷ ግን የእሷ ልጅ አይደለችም። ስለዚህ ኖርማል ነው ብዬ አስባለሁ። ለማንኛውም እሱ ያው እንግዲህ ልጇ እንደሆነ አምኖ ተቀብሏል። ከአንቺ ጋር ልመለስ አልመለስ ወደፊት የማስብበት ይሆናል ብሏል። ገና ያስብበታል ነው የሚባለው። ቤተሰብ እንግዲህ እንደሚታረቁ ተስፋ እናደርጋለን። ድጋሚ ደግሞ ሌላ ዋሽሽኝ ተብሎ ድጋሚ ጭቅጭቅ እንደማይመጣም ተስፋ እናደርጋለን። ቤተሰብ እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሰላም ሆኑልኝ።